የእናትነት ስሜቱ መቼም ጠፍቶሽ አይመስለኝም። አንተም ብትሆን ዴቭ ልጅ አለች አይደል? አሁን ይኸውልሽ አንቺ ማሳደግ ከቻልሽ አሳድግ። አይ ስጪ ደግሞ ስጭን አልሰጥም። ሀያቱ ጋር ይደግ አልበለዚያ ዝም ብለሽ ውጥንቅጥ ውስጥ አስገብተሽ ልጁን የማይሆን ውስጥ አታስገቢው። በንጹህ ማንነት ይደግበት። እናንተ አልጨረሳችሁ ምንጭጮች ናችሁ ገና እኮ። አንቺ ጨርሱ በቃ ጸባችሁን። ይሄ ምንድርፍ የዛሬው ደግሞ የከፋ ነው። ብዙ ጮማ ጭንቅላትና ብዙ ደደቦችን አይቻለሁ። የዚች ደግሞ ክምር የዚች ደግሞ ደነዝ ድናቁርት ይለያል። ጭራሽ ብለሽ በወለደችው ልጇን መጣሽባት። 9 ወር አርግዛ አመጣ መከራ ስቃዩን በልታ የወለደችው ልጇ በአይኗ መጣሽባት። እንዶ ምን አይነት ደፋር ምን አይነት ዶንቆሮ ነሽ? እኔ የእውነት እንደ ትላንትና ቪዲዮ ያቃጠለኝ ያናደደኝ ቪዲዮ የለም። አንቺ በመጀመሪያ ልጆችሽ መች አሳድገሽ ነው ስለ ሰው ልጅ የምትከራከሪው ማለት ነው? ሲቀጥል እንደ ሀሳብ ማለት ነው እንደ ሀሳብ ለምን አብርሃም ውሽሚትን አስረግዞ ወልዳ ለምን አታሳድጊላትም? መቼም በአክስትነት መልኩ አልልሽም፣ በሞግዚትነት ለምን አታሳድጊም? ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። የእውነት እኔ የትላንትና ቪዲዮ በጣም ነው ቅስሜ የሰበረኝ፣ በጣም ነው የተናደድኩት። ቡዜ እኔን አያርገኝ። እኔ ካጠገብሽ ብሆን ጭንቅላትሽ በግድግዳ እንዶ አላትሜ 12 ቦታ ነበር ምበትልልሽ ማለት ነው። አንቺም ይሄ አጠገብሽም የቆመው ሸለፈታም ማለት ነው። ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሆኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የነብሯ የአንበሲቷ የጀግኒቷ የልዑል ሸጋ እናት የሩታዬ ቪዲዮ ነው ማለት ነው። እንግዲህ ትላንትና ሩታዬ በቤቷ መጥታለች። እማማ ትንቧለል እና ዴቭ ያወላዋዩ አቋም የሌለው የወንድ ሽታም አልጫሙ እሱ እንግዲህ በእሷ ቤት መጥተው ነበረ ማለት ነው። ሀሳቡ ምንድን ነው? ልጅሽን ወደ አያት ወደ አብርሃም ቤተሰብ ጋር ይሂድ፣ አንቺ በስነ ስርዓት እያሳደግሽው አይደለም፣ ተይ እንጂ ተው እንጂ። እንዶ ምን ጉዶች ናችሁ? እንዶ ምን አይነት ማፈሪያዎች ናችሁ? እንዶ ጭራሽ በዚህ ሀሳብ መጡ ማለት ነው። የእውነት እንዶ ትላንትና እንዶ አላህ ይስጥሽ አልኳት ማዳሜ በስራ ወጥራ ይዛኝ ማለት ነው። አዚማ ነበረብኝ ቪዲዮ መስራት አልቻልኩም። ነገር ግን እየሰራሁም እየሄድኩም እየመጣሁም ቪዲዮ ከፍቼ እያደመጥኩት ነበረ። እኔ አላቅም ምን እንደሚሰራ እያወቅኩ እያለ በቃ ውስጤ እንዴት እንደጋለ ጨጓራዬ እንዴት እንደተቃጠለ ልቤን እንዴት እንደተሰበረ ምን አይነት ስሜት እንደተሰማኝ እኔና አላህ እናውቀዋለን። ምክንያቱም የወለደች እናት ታውቀዋለች ይህ ስሜትን ማለት ነው። የልጅ እናት ይሆንን እናውቀዋለን። እንዶ የድፍረታችሁ ድፍረት ማለት ነው። የሩታ ልብ ብቻ ሳይሆን የብዙዎቹ እናቶችን ልብ ጭምር ነው የሰበራችሁት ማለት ነው። አንዳች ነገር ሰባብሮ ያውጣችሁ እናንተ ማይቦች ማለት ነው። እናንተ ስለ ሰው መች ትጨነቃላችሁ? እናንተ እኮ የምትጨነቁ ለዶላራችሁ ነው። እኔ የፈለገው ነገር ስሩ፣ የፈለገው ነገርም አድርጉ። እያደረጋችሁም እየተጨማለቃችሁም ነው ያላችሁት። ግን በልጅ ለምንድን ነው የምትመጡት ማለት ነው? በልጅ ለምን ትመጣላችሁ? ሲቀጥል እኮ ስለ እናት ስለ ልጅ እኮ የምታስተምር ወይ ደግሞ የምትናገር እኮ የእውነት እናት የሆነች ዋጋ ከፍላ ልጆቿን የምታሳድግ እናት ናት። ቡዜ እንዳንቺ አይነት እናትን ሊመክር አይሄድም፣ ስለ ልጅ ሊያወራ አይችልም ማለት ነው። አንቺ ልጆችሽን እዛ በትነሽ ስለ ሩታ ልጅ ትከራከሪያለሽ ማለት ነው። በመጀመሪያ ለምን የራስሽ ልጅ አታሳድጊም? ቆንጥጥሽ በስነ ስርዓት ለምን የራስሽ ልጅ አታሳድጊም? የሰው ልጅ ከምትከራከሪ ማለት ነው። 9 ወር አርግዛ አምጣ እስከ ዛሬ ድረስ ያሳደገችውን ልጇን
በቃ በስነ ስርዓት እያሳደግሽው አይደለም። መጥፎ ነገርን አይቶ እንዲያድግ እያደረግሽው ነው። ልጅነትሽን አልጨረሽም። እሱም ልጅን ምከሪው። ሄደሽ ለምን ወንድምሽን ያበደ ውሻ ወይም መድኃኒት የቀመሰ ውሻ የመሰለ ከዛችም ሴት ከዚችም ሴት የሚል ከሰከሰውን ወንድምሽ ለምን አትመክሪው? ለምን አትመክሪውም? እሷ ጋር መጥተሽ አፍሽን የምትከፍችው በተደጋጋሚ ማለት ነው። አይደብርሽም እንዴ? ምንድነው አንቺ ሴትዮ? በጣም አፈላሽ ደግሞ ጩኸትሽ እንዶ ስታስጠይ፣ እንዶ ስትደብሪ፣ ወይ ንግግር ለዛ የለሽ ለዛ ቢስ ማለት ነው። ስትጮሂ ማለት ነው። እንዶ እኮ አፍሽ እንዲህ ስትጮሂ የጎሮሮ እንጥልሽን ይታያል እኮ በእሷ ላይ ስትጮሂ ማለት ነው። በጣም ነው እንዴ በስነ ስርዓት ልታሳድግ የፈለግሽው? ለምን ውሽሚትን ለምን ዲቃላ አስደቅሏት? ለምን አንቺ በሞግዚትነት መልክ ለምን አታሳድግላቸውም? ሞግዚት ሆነሽ ማለት ነው። ፓምፐርሱን እየቀየርሽ ልብሱን እያጠብሽ ማለት ነው። በሞግዚትነት ለምን አታሳድግም? ምን አርጊኝ ነው የምትያት? ምን ታርግሽ ይቺ ልጅ ማለት ነው? እንዲህ አሰቃየሻት እኮ የእናንተ ሞራን ስትል እናንተ እንድታድጉ እንድትለወጡ ስትል እኮ እቺ ልጅ እኮ ዋጋ እየከፈለች ነው። እውነቴን ነው የምላችሁ። ብዙዎቻችን የሩታ ህመም ግን የገባን አይመስለኝም። በአሁኑ ሰዓት ግን በጣም ደክማለች። ከሰውነት ተራ እየወጣች እኮ ነው ያለችው። እናንተ ጥቅም ወዳጆች ማለት ነው። በጣም የማትረቡ ባለጌዎች ማለት ነው። እንዶ ስታስጠሉ እንዴ! ከአንዳችሁ እንኳ እንትን አትሻሉም እንዴ? እንደዚህ አይነት ሀሳብ እንኳ ስታመጪ እንኳ ዴቭ እንኳ ተይቅርብን፣ እንደዚህ ይህ ጥሩ አይደለም፣ ብዙ ሰው ሊያስቀይም ይችላል እንኳ ብለህ አንተ አትመክርም? አንተ ይወንድ አልጫ ማለት ነው። ምን ሆናችሁ ነው በዚህ ልክ አንድ ሴት ልጅ በዚህ ልክ ማሰቃየት፣ በዚህ ልክ ዋጋ እንድትከፍል ማድረግ ግን ተገቢ ነው? እናንተ ማትረቡ ማለት ነው። የእውነት ሩታን ህይወት እስኪ በተለይ አሁን በዚህ 15 ቀን ውስጥ በዚህ 3 ሳምንት ውስጥ ያለውን አቋሟን እዩት። በጣም ከስታለች። በጣም ምጥጥ ነው ያለችው ማለት ነው። እናንተ ምን አይነት ባለጌዎች ናችሁ? በሚዲያ ታሰድቧት አላችሁ፣ ታስረግጧት አላችሁ። አሁን ጭራሽ ደግሞ በልጇ መጥታችሁ አስለቀሳችኋት። የውሸት እንኳ ቢሆን እንኳ ያስለቅሳል። እንኳን አይደለ እናት ሩታ፣ እኔ ራሱ የሆነ ማላቀው አይነት ስሜት ነው የተሰማኝ። ልጆቼ ቢሆኑስ ብዬ አሰብኩኝ ማለት ነው። እናንተ የማትረቡ ከንቶች ማለት ነው። እናንተ የዶላር አምላኪዎች ማለት ነው። አትጩ፣ አንቺ በቅጡ ሁኝ። በጣም ነው የምታስጠይው አንቺ ቡዜ የምትባይ ማለት ነው። በመጀመሪያ ልጆችሽ ሰብሰብ ባርክሽ ለማሳደግ ሞክሪ። አንቺ ያለሽው አራባ፣ ልጆችሽን ያሉት ቀወቦ ማለት ነው። ማናቅ መሰለሽ እንዴ? ምንድነው ይንገሩኝ ባይሆንሽ አንቺ ሴትዮ ማለት ነው። 9 ወር በሙሉ አርግዛ መከራ ስቃይዋን አይታ የወለደች እናትን ልጅሽ እንደሌለ በስነ ስርዓት ያድጋል። ታይ እንጂ ምን ነው ኪስ አውላቂ ያድርገሽ ልታሳድግ ፈልገሽ ነው ወይስ ምን ልታረጊው ነው? እናት ልጅ ከእናቱ ጋር መለየት የፈለግሽው ለምንድን ነው? አንቺ ዶንቆሮ ማለት ነው። ለምንድን ነው እኛን እንድንናገር የምታረጉን ማለት ነው? ያማችኋል እንዴ? አልበዛም እንዴ? 2 ዓመት በሙሉ በአንድ ሴት ልጅ ላይ እንደዚህ አይነት መራገጥ፣ እንደዚህ አይነት መፈራገጥ ማለት ነው። ከፈለግሽ እዛ ውሽሜትን አስረግዟት እዛ አሳድጊላ ከፈለግሽ ማለት ነው። ሞግዚት ሆነሽ ትከፍልሻለች ማለት ነው። አይደብራችሁም እንዴ? አንዳንድ ጊዜ እኮ ለተመልካችን ክብር ይኑራችሁ እንጂ እናንተ ክብረ ቢሶች ማለት ነው። ክብር ይኑራችሁ። አያስጠላችሁም እንዴ? ነገ ይሄ ልጅ ሲያድግ ያየዋል፣ አይቶ የሆነ የሚሰማው ስሜት ይኖራል እንኳ ብላችሁ ለዚህ ጨቅላ ህፃን ልጅ እንኳ አታስቡ? እናንተ እስከ መቼ ድረስ ነው ለዶላር እንደዚህ እብድ እያላችሁ የምትኖሩት ማለት ነው? ደግሞ ተመልካችም ልትነኪም ያምርሻል። ተመልካችም ለመነካካት እኛ አልሞትንም፣ እኛ ለምን ባናትሽ አትተካይን ከፈለግሽ ማለት ነው። ተመልካች መሰለኝ እዚች ጋር እንድትደርሽ እዚች ጋር እንድትቆም ያደረገሽ፣ እየመጣ ላይክር እያደረገ ሰብስክራይብ እያደረገ ማለት ነው። ክብረ ቢስ እንዱ ስታስጠሉ በአላ የእውነት እኔ ሩታ ስታለቅስ እንዴት እንዳሳዘነችኝ ልጁ በቃ አንዱ ነገር ሲሆን ኧረ ልዑልዬ እንዱ አላህ ያሳድግ፣ እንዱ አላህ ያሳድግ። እንዱ ስታስጠሉ። እኔ ምንም ነገር ስሩ፣ ምንም ነገር አድርጉ፣ ግን ይሄ ልጅ እያመጣችሁ ሚዲያ ላይ አታሰቃዩት። የእውነቴን ነው የምላችሁ። እንዲሁ የስንቱን ቀልብ ሰበራችሁ፣ የስንቱን ልብ ሰበራችሁ፣ የስንቱን ልብ አደማችሁ ትላንትና ማለት ነው። ኧረ የሚያደማ ያድማችሁ እናንተ መሀይቦች ማለት ነው። ዴቭ ምንድን ነው በዛው አንተ ተጅለጠለት ከአንድ ነገር ልጠይቅሽ ይላል ደግሞ እሷ እያፈጠጥ አይደብርህም? አቋምህን ያዝ እስኪ። አንዳንድ ጊዜ ተመልካች የሆነ የሚማርበት ነገር እንኳ ይዘህና
አንዴ ወደ እየወላወልክ አንዴ ወደዛ እየወላወልክ በሷ ላይ ብቻ አፋችሁ እየከፈታችሁ ዘላለማችሁ እሷ ላይ ብቻ ትኩረት እያደረጋችሁ አይደብራችሁም? እስኪ አንዳንድ ጊዜ አይዲያችሁን ቀየር እያደረጋችሁ እስኪ እናንተም አንዳንዴ ለመሰደብ ሞክሩ እንጂ እናንተንም ለመሸማቀቅ ሞክሩ እንጂ ሁልጊዜ እሷን ለማሸማቀቅ ልጅሽን በስነ ስርዓት እያሳደግሽው አይደለም፣ የወንድ ጭራ እየተከተልሽ ጭራ እንደው አስተፍርላህ ይቅር በለኝ። እንደው ልሰድባችሁ ነበረ አይደብራችሁም እንዴ? ለልጇማ ዋጋ እየከፈለች መሰለኝ ዛሬ አንገቷን የምትደፋው። እንደፈለጋችሁ አፋችሁን የምትከፍቱባት እኮ ለልጇ ብላ እኮ ነው። ለልጇ እያለች እኮ ነው ዋጋ የምትከፍለው ማለት ነው። የወንድ ጭራ የምትሉት እኮ አብርሃምን የምትከታተለው እኮ ልዑሌ ልጇን ያለ አባት ፍቅር እንዳያድግባት ስለፈለገች ብቻ ነው አብርሃምን የምትከታተለው። አብርሃም ካጣች አብርሃምን የመሰለ አላገኝም ብላ ተስፋ ቆርጣ አይደለም። አንቺ ከንቱ ማለት ነው። ሌላው ስለ እርግዝናዋ ስታወራ ብዙ ስቃይ አይቻለሁ ምናምን ደግሞ ጀመራት የምትዩ ይጀምርሽና ማለት ነው። በእሷ ጫማ ስትራመጂ ብቻ ነው የእሷን ህመም ሊገባሽ የሚችለው ማለት ነው። አንቺ ዶንቆሮ ማለት ነው። ትክክል እያየን እኮ ነው። 9 ወር በሙሉ አርግዛ ስትሰቃይ አንድ ቀን እንኳ ከጎኗ ሆኖ ያየንበት ቀን የለም። ከ35 ሴት ሲልከሰከስ እንጂ ማለት ነው። የእሷ ህመም እኮ እሷ ብቻ ናት የምታውቀው። ምናልባት እንኳ የእሷን ህመም የሚሰማቸው ልክ እንደ እሷ ያለፉ ሴቶች ብቻ ናቸው። አንቺ ሊገባሽ አይችልም። እንግዲህ ጀመራት፣ ይጀምርሽና የጀመረው ሁኚ። የእሷን ህመም መች ይገባሻል? አንቺ ዱናቁርት ማለት ነው። እሷን አንገቷ እንድትደፋ እሷን እንድትሸማቀቅ ማድረግ እንጂ የእሷን ህመም እኮ ለአንቺ ሊሰማሽ አይችልም እኮ። እንዴት ይሰማሻል? ሊሰማሽ የሚችለው እሷን ያሳለፈችው ህመም አንቺ ስታሳልፊ ብቻ ነው። የእሷን ህመምማ እሷ ብቻ ናት የምታውቀው ማለት ነው። አንቺ ዶንቆሮ መሀይብ ጀግና ላት ሩታ